ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ሙሉ ዶክመንታችሁን ወደ ፈለጋችሁት ቋንቋ ወደ አማርኛ ሊሆን ይችላል፣ ወደ እንግሊዝኛ፣ ወደ ሌሎች ቋንቋዎች በጣም በቀላሉ መቀየር የምትችሉባቸውን ወደ 4 መንገዶች አሳያችኋለሁ። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ሲለቅ ቶሎ ይደርሳችኋል። በተጨማሪም በግል ኮምፒውተር፣ ማይክሮሶፍት ኤክሴል፣ ፓወርፖይንት፣ ማይክሮሶፍት ወርድ መማር የምትፈልጉም እዚህ ጋር የምትመለከቱት የቴሌግራም አድራሻ አለ። በዚህ የገባችሁ ልታዋሩኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። እንደ ምሳሌ እንዲሆነን ያመጣሁላችሁ እዚህ ጋር የምትመለከቱት ፒዲኤፍ አለ። እናንተ ጋር የወርድ ፋይል የተለያየ ሊሆን ይችላል። እንደምታዩት ይሄ ነው ማለት ነው። እንግሊዝኛ ነው፣ ወደ አማርኛ እንቀይረዋለን፣ እንደዚሁም ወደ ሌሎች ቋንቋዎች እንቀይረዋለን ማለት ነው። ይሄንን ፒዲኤፍ የመጀመሪያውና ብዙዎቻችሁ ታውቁታላችሁ ብዬ የማስበው ራሱን ማይክሮሶፍት ወርድን በመጠቀም ነው። ስለዚህ ምንድን ነው የምናደርገው? ይሄንን ማይክሮሶፍት ወርድ ላይ መጀመሪያ እንከፍተዋለን ማለት ነው። ስለዚህ ራይት ክሊክ እንነካለን። ራይት ክሊክ ከነካም በኋላ ኦፕን ዊዝ ትሉት እና መጀመሪያውኑ እናንተ ጋር በእንትን የተቀመጠ ከሆነ ማለት ነው፣ በፒዲኤፍ የተቀመጠ ከሆነ ወርድ የሚል እዚህ ውስጥ ትፈልጋላችሁ። ከሌለ ቹዝ አናዘር አፕ የሚለውን መንካት ነው። ከዛውንም ዝቅ ትሉና ወርድን ትፈልጋላችሁ። እንደምታዩት ይኸውና ጀስት ዋን ስለበለው ለአሁን ነው ስለምፈልገው ለአሁን ብቻ። እንደምታዩት አሁን ማይክሮሶፍት ወርድ ላይ ከፍተነዋል ማለት ነው። ስለዚህ መጀመሪያውንም የእናንተ ፋይል ማይክሮሶፍት ወርድ ፋይል ሊሆን ይችላል። ከዛ ይሄንን እንተርጉመው ወይም እንቀይረው። ስለዚህ እሱን ለማድረግ ምንድነው የምታደርጉት? ከላይ ሪቪው የሚል አለ። ሪቪውን ትነካላችሁ። ከዛ በኋላ ላንጉጅ ይላል እዚህ ጋር። ይሄን ቀስቱን ትነኩና ብዙ አማራጮች ሲመጡ የመጀመሪያውን ይሄኛውን ትራንስሌት የሚለውን እንነካለን። ከዛ ሰሌክት ያደረጋችሁ ብቻ ከሆነ ትራንስሌት ሴሌክሽን ትሉታላችሁ። እኛ ግን ሙሉ ዶክመንት ስለምንፈልግ ትራንስሌት ዶክመንት እንለዋለን። ከዛ እንደምታዩት ዲቴክት ያደርገዋል። ፍሮም የሚለውን ዲቴክት ላይ ማድረግ ይቻላል። ዲቴክት ማለት ራሱ ያየውና ምን ቋንቋ እንደሆነ ይገባዋል ማለት ነው። ቱ የሚለውን የአማሪክ አድርጌዋለሁ። እናንተ ጋር ወደምትፈልጉት ማድረግ ትችላላችሁ ማለት ነው። አማርኛንም እዚህ ጋር ታገኙታላችሁ። ከዛ ሁልጊዜ ወደ አማርኛ ከፈለጋችሁ ኦልዌይስ ትራንስሌቱ ዚስ ላንጉጅ ማለት ይቻላል። ነገር ግን የተለያየ ልትፈልጉ ስለምትችሉ ይህንን ቲክ ባታደርጉትም ትችላላችሁ። ከዛ እዚህ ጋር ትራንስሌት እንበለው። እንደምታዩት ግን ሴቭ ላደረገው ስሞክር እዚህ ጋር የከፈትነው ማይክሮሶፍት ወርድ ላይ ነው። ነገር ግን እንደ ማይክሮሶፍት ወርድ መጀመሪያ ሴቭ አድርጉልኝ እያለን ነው። ስለዚህ እናደርገዋለን ማለት ነው። ይህንን ኤክስ እንበለውና ፋይላችን ጋር እንምጣ። ከዛ ሴቭ አስ ልበለው። ዲስ ፒሲ ዴስክቶፕ ላይ ልናስቀምጠው እንችላለን። እንደምታዩት አሁን ወርድ ፋይል ነው ወይም ደግሞ ዶክ ፋይል ነው። ሴቭ ልበለው። አሁን ትራንስሌት ለማድረግ ልሞክርና ላሳያችሁ። ሪቪው። ከዛ እዚህ ጋር ትራንስሌት ጋር እንምጣና ትራንስሌት ዶክመንት ልንካ። ከዛ ይሄንን ቱ አማሪክ ትራንስሌት እንበለው። እንደምታዩት አሁን 10 ስኬታማ የሆኑ ሰዎች ሁሉ ልምድ ብሎ እዚህ ጋር አምጥቶልኛል። ዋናው ዶክመንት ላይም ስፔሱ እንደምታዩት የተራራቀ ስለነበር እዚህ ጋር ራቅ ራቅ እያደረገን ያመጣው እንጂ ሙሉን ተርጉሞልናል ማለት ነው። ለምሳሌ ኦሪጂናል ዶክመንቱን ላሳያችሁ። ይሄኛው ነበረ፣ ልክፈተው። ይሄውን ምንም ስፔስ የለውም እንደምታዩት። ኤዲት ላድርገው። ኢኔብል ኤዲቲንግ ልበልና ከዛ እዚህ ጋር ሪቪው ላንጉጅ። ከዛ እዚህ ጋር መተን ይሄንንም ትራንስሌት ዶክመንት እንበለው። ምንም አይነት ስፔስ ሳይኖረው ከዛ ትራንስሌት ያደርግልናል። እንደምታዩት በዚህ መንገድ በሰከንዶች ውስጥ ተርጉሞልናል ማለት ነው። ከዛ ይሄንን ሴቭ አድርገን መውጣት እንችላለን። ስለዚህ የመጀመሪያው ይሄን ይመስላል ማለት ነው። ሁለተኛው ደግሞ ማንኛውም ብሮዘር ጋር ትሄዳላችሁ። ጎግል ሊሆን ይችላል፣ ማይክሮሶፍት ኤጅ ሊሆን ይችላል፣ ሌሎችም ሊሆን ይችላሉ። ለምሳሌ እኔ ማይክሮሶፍት ኤጅ ጋር ልምጣና ትራንስሌት ዶት ጉግል ዶት ኮም ብላችሁ እዚህ ጋር ያለውን የጻፍኩትን ጽፋላችሁ። ከዛ ይሄንን ሰርች ማድረግ ነው። ከዛ ወደዚህ ያመጣችኋል። እንደምታዩት እስከ 5000 ቃላት አካባቢ በአንዴ ማስገባት ትችላላችሁ፣ የሚጻፉ ነገሮች ከሆኑ ማለት ነው። ዶክመንት ከሆነ ደግሞ እዚህ ጋር መታችሁ ዶክመንት ብላችሁ ማስገባት ይቻላል። እኛውን ዶክመንት እየቀየርን ስለሆነ ዶክመንት የሚለውን ልንካው። ከዛ ድራግ አርጉና አምጡ እያለን ነው። ጎትተን ማምጣት እንችላለን። ወይም ደግሞ ብሮዝ ዩር ፋይል የሚለው ውስጥ ገብታችሁ ስሙን ካወቃችሁት ይዛችሁ መምጣት ትችላላችሁ። ዴስክቶፕ ላይ ነው። ይሄ ነው እዚህ ጋር እንደምትመለከቱት። ክሊክ አድርጌ ኦፕን ብለው በቀጥታ ይገባል ወይም እዚህ ጋር ይጭነዋል። እንደ አማራጭ ግን ይሄን ኤክስ ደግሞ ልበለውና እንውጣ። ይሄ ነበረ፣ ጎትተንም መውሰድ እንችላለን ማለት ነው። ስለዚህ እዚህ ጋር መጥቼ ብለቀው ይገባል። ትራንስሌት ልናደርገው ነው። ወደ ምንድን ነው የምትፈልጉት ይላል እዚህ ጋር እንደምታዩት፣ እንግሊሽ፣ ስፓኒሽ፣ አረቢክ እያለ ይቀጥላል። ቀስቱን ነክተን ግን የእኛን ምርጫ መምረጥ እንችላለን። ለምሳሌ አሁንም የፈለኩት ወደ አምሃሪክ ስለሆነ አምሃሪክን መርጣለሁ። ከዛ እዚህ ጋር ትራንስሌት ለዋለሁ። ትራንስሌት አድርጎ ጨርሷል። ዳውንሎድ ማድረግ እንችላለን። አሁን የተረጎመልንን ዳውንሎድ ልበለው። ይሄውና እንደምታዩት እንክፈተው። ከፍቶ እዚህ ጋር አስቀምጦልናል ማለት ነው። ቼክ እናድርገው፣ እንክፈትና ውስጡን
በዚህ መንገድ እንደምታዩት ፒዲኤፋችንን ሙሉ በሙሉ ተርጉሞ ወደ አማርኛ አምጥቶልናል ማለት ነው። እያያችሁ የሚቀየር ነገር ካለ መቀየር ትችላላችሁ ማለት ነው። እዚህኛው ጋር ግን አሁን ጥቅሙ ምንድነው? የሚቀየርላችሁ ለምሳሌ ሌሎች ፋይሎችንም በቀላሉ መቀየር ይቻላል ማለት ነው። ለምሳሌ ደግሞ የማይክሮሶፍት ኤክሴል ፋይል ላምጣና ላሳያችሁ። እዚህ ጋር የምትመለከቱት ግሬድ የሰራውበት አለ ኤክሴል ፋይል ነው። እንክፈተውና መጀመሪያ ለውጡን እንድታዩት በደንብ በዚህ መንገድ ነው የተቀመጠው። ተመልከቱት። አሁን ኔም ነው የሚለው፣ ከዛ አማሪክ፣ እንግሊሽ፣ ማትስ እያለ ይቀጥላል። ፈርስት ሴሚስቴር ይላል ማለት ነው። አሁን ይህንን መተርጎም ፈልጌያለሁ። ስለዚህ ይህን ላጥፋው፣ እንጎትተው ይህንን። ከዛ እዚህ ጋር ትራንስሌት ማድረጊያው ጋር እንልቀቀው። አሁንም የፈለግኩት ወደ አማሪክ ስለሆነ አማሪክ እንደተመረጠ ነው። ከዛ ትራንስሌት ለዋለሁ። ተርጉሞልኛል። አሁንም ዳውንሎድ ላድርገው። ይኸውና ጨርሷል። ኦፕን እንደተመረጠ ነው። አሁንም ላው ላይ ደብል ክሊክ አድርገን እንክፈተው። የስ ስለበለው ይሄንን ሌላ የተከፈተ ስላለ ነው። እንደምታዩት ስም ኔም የሚለው ጋር ስም፣ ከዛ አማርኛ እያለ እንደዚህ ሂሳብ ሳይንስ እያለ ተረጉመው። ፈርስት ሴሚስቴር ያለውን ደግሞ እዚህ ጋር የመጀመሪያ ሴሚስቴር ብሎ ተረጉመልን ማለት ነው። ስለዚህ ኤክሴል ፒዲኤፍ ተርጉመናል። እናንተ ፓወርፖይንት የተለያየም ነገር ካላችሁ እዚህ ያመጣችሁ ማስተርጎም ትችላላችሁ። ሶስተኛው አማራጭ ደግሞ ምንድነው? ጉግል ዶክስን መጠቀም ይቻላል። ጉግል ዶክስ ብላችሁ ጽፋላችሁ እዚህ ጋር የጻፍኩት ማለት ነው። ጉግል ዶክስ። ከዛ ወደዚህ ሲያመጣችሁ የመጀመሪያውን ይሄኛውን ጉግል ዶክስ የሚለው ላይ ክሊክ ማድረግ ነው። ከዛ ወደዚህ ያመጣችኋል። ብላንክ ዶክመንት የሚለው ላይ ትመጡና እዚህ ላይ ክሊክ ታደርጋላችሁ። አሁንም ወደዚህ ያስገባችኋል ወይም ባዶ ፔጅ ይመጣላችኋል ማለት ነው። ከዛ የራሳችሁን ዶክመንት ለማምጣት ወይም መተርጎም የፈለጋችሁትን ፋይል የሚል አለ እዚህ ጋር ፋይልን ትነካላችሁ። ከዛ ኦፕን ወይም ኮንትሮል ኦ መንካት ይቻላል። ኦፕን የሚለውን እንንካው። ከዛ በኋላ ፋይላችሁን ለማምጣት እዚህ ጋር አፕሎድ የሚል አለ። አፕሎድ የሚለውን ትነካላችሁ። ከዛ እንደቀድሞ ጎትቶ ማምጣት ይቻላል ወይም ብሮዝ የሚለውን መንካት ይቻላል። ይሄን ነክታችሁ ስሙን ካወቃችሁት እንደዚሁም የተቀመጠበትን ቦታ ካወቃችሁት ማምጣት ትችላላችሁ። ጎትታችሁም እዚህ ላይ መልቀቅ ይቻላል። አሁን ለምሳሌ ይሄንን ላስገባው። ከዛ ኦፕን ልበለው። ፋይሉን እየጫነው ነው። ፋይላችን አሁን ተጭኗል። ይሄን ይመስላል ማለት ነው። ከዛ እንዲተረጉሙ አሁን ይሄንንም ከላይ ቱልስ የሚል አለ። ቱልስን ትነካላችሁ። በመቀጠል ትራንስሌት ዶክመንት ይላል። ይሄን ትነካላችሁ ማለት ነው። ትራንስሌት ከተደረገ በኋላ ስሙ እንዲቀየር ከፈለጋችሁ ስሙን መቀየር ይቻላል። ከዛ ቹዝ ኤ ላንጉጅ ይላችኋል። ደስ ያላችሁን ቋንቋ ትመርጣላችሁ። አሁንም ከዛ እዚህ ጋር ለምሳሌ ልምጣና አምሃሪክ ነው የፈለኩት። አሁንም አምሃሪክ የሚለውን መርጣለሁ። ይሄውና አምሃሪክ ትራንስሌት ልበለው። ይህም በጣም ፈጣን ነው። በሰከንዶች ውስጥ ተተርጉሞ ይቀመጥላችኋል። እንደምታዩት በዚህ መልክ ተርጉሞ አምጥቶልናል። አራተኛው ደግሞ የተለያዩ ኤአይዎችን በመጠቀም ነው። ከዚህ በፊት ያየናቸው አሉ። ዲፕሲክ አለ፣ ኤአይ ስቱዲዮ አለ፣ እንደዚሁም ደግሞ ቻት ጂፒቲ አለ ማለት ነው። ለምሳሌ ጉግል ኤአይ ስቱዲዮ ብዬ ልግባና ላሳያችሁ። እዚህ ጋር የምታዩት ነው ጉግል ኤአይ ስቱዲዮ። አጠቃቀሙን ከዚህ በፊትም ሰርቼላችኋለሁ። ከሚመጣላችሁ ውስጥ የመጀመሪያውን ጉግል ኤአይ ስቱዲዮ የሚለውን ትነካላችሁ። ከዛ ፒዲኤፍ ፋይላችሁን መጫን ማለት ነው። እዚህ ጋር ለመጫን ምን ማድረግ ይቻላል? ይሄን መንካት ነው። መጀመሪያ ትዕዛዝን መስጠት ትችላላችሁ ማለት ነው። ስለዚህ ለምሳሌ ትራንስሌት ቱ አምሃሪክ ልበለው። ከዛ ኢንተር ማለት ይቻላል። የሚተረጉምልን አሁን ፋይላችንን እናምጣለት። እዚህ ጋር እንምጣና ክሊክ፣ ብዙ ምርጫ አለ። ከዛ እዚህ ጋር አፕሎድ ፋይል እንበልና ከኮምፒውተራችን ላይ እንጫነው። ወደ እነዚህ ምርጫዎች አመጣን። ከዛ እዚህ ጋር ነበር ይኸውና ፋይሉ በፒዲኤፍ የተቀመጠው። ኦፕን ልበለው። ከላይ ትዕዛዛችን አለ፣ ከስር ዶክመንታችን ገብቷል። ከዛ ይሄንን እንዲተረጉመው ረን ማለት ብቻ ነው የሚጠበቅብን ማለት ነው። እዚህ ጋር እንምጣና ረን ልበለው። እየቆጠረ ነው። እንደምታዩት መተርጎም ሊጀምር ነው። እንደምታዩት እየተረጎመ ነው ማለት ነው። ከዛ በኋላ ይሄንን ተርጉሞላችሁ ሲጨርስ ኮፒ አድርጋችሁ በቀጥታ መውሰድ ይቻላል ማለት ነው። ከዛ የምትፈልጉት ቦታ ላይ ፔስት ታደርጉትና በምትፈልጉት ፎርማት ሴቭ ታደርጋላችሁ። በተመሳሳይ ደግሞ ዲፕሲክን መጠቀም ትችላላችሁ። deepseek.com ብላችሁ ማለት ነው። እዚህ ጋር የምትመለከቱትን ቋንቋውን ወደ እንትን ልቀይረው፣ እንግሊሽ ልበለው እዚህ ጋር። ከዛ ስታርት ነው ትላላችሁ። ከዛ መጣ። እንደምታዩት አሁንም ትራንስሌት ልናረግ ስለሆነ ትራንስሌት ብለን እንጽፋለን። ትራንስሌቱ አማሪክ ብየዋለሁ። ከዛ ፋይሉን አታች ላድርግለት። እዚህ ጋር የአታችመንት ምልክት አለ። ወደዚህ ያስገባኝ ፋይላችሁን ማምጣት ማለት ነው። አሁንም ይሄንን ተርጉመው ኦፕን። ከላይ እንደምታዩት እየጫነው ነው። ትዕዛዛችን ደግሞ ከስር አለ፣ ጨርሷል። ከዛ እንላክለት። እዚህ ጋር እንምጣና ወይም ኢንተር ማለት ይቻላል። ከዛ እንደምታዩት ይሄም እየተረጎመ ነው። ሲጨርስ ከዛ ይሄንንም ኮፒ ፔስት አድርጋችሁ መውሰድ ይቻላል ማለት ነው። ሌላው አማራጭ ደግሞ ቻት ጂፒቲ መጠቀም ነው። ስለዚህ chatgpt.com ብላችሁ ትገባላችሁ።
ከዛ እዚህ ጋር ፕላስ ምልክት ይመጣል። ይሄ እንዲመጣላችሁ ግን በኢሜይላችሁ ነው መግባት ያለባችሁ። ከዛ አፕሎድ ፋይል የሚል አለ። ይሄን ትነካላችሁ። ከዛ ከየት ነው የማመጣው ይላል። ከኮምፒውተራችን ስለሆነ አፕሎድ ፍሮም ኮምፒውተር እንለዋለን። ከዛ የምትፈልጉትን ፋይል መውሰድ ማለት ነው። ለምሳሌ እዚህ ጋር ሌላ ፋይል አለ። ማይክሮሶፍት ወርድ ነው። ኦፕን ልበልና ላስገባው። ከዛ ስለዚህ ዶክመንት ደስ ያለን ነገር ጠይቀኝ እያለኝ ነው። አስክ ኤኒቲንግ ይላል። እኔ አሁን እንዲተረጉሙ ነው የፈለኩት። ስለዚህ ትራንስሌት ያድርገው። ትራንስሌቱ ለምሳሌ ወደ ቻይንኛ ከሆነ ቻይኒዝ ልበለው። ከዛ እዚህ ጋር መተን ሴንድ እንለዋለን። እንደምታዩት ወደ ቻይና በዚህ መንገድ እየተረጎመው ነው። ወደ አማርኛም ከፈለጋችሁ ትራንስሌቱ አማሪክ ትላላችሁ ማለት ነው። ከዛ አንደኛውን ይህንን ኮፒ አድርጋችሁ ወስዳችሁ የምትፈልጉት ላይ ፔስት ማድረግ ይቻላል። ወይም ደግሞ እንደ ዶክመንቱ እንዲቀየርላችሁ ከፈለጋችሁ ለምሳሌ ክሬት ወርድ ዶክመንት ማለት ይቻላል። ክሬት ወርድ ዶክመንት ብየዋለሁ። ከዛ ልክለታለሁ። አናላይዝ እያደረገው ነው እንደምታዩት። ጨረሰ። ይኸውና ፋይሉ እያለኝ ነው። ስለዚህ ልንካውና ዳውንሎድ ላድርገው። ይኸውና ኦፕን ልበለው። እንደምታዩት እዚህ ጋርም ተቀምጧል። ደብል ክሊክ አድርገን እንክፈተው። እንደምታዩት ፋይላችን ይኸውና። ከዛ ኤዲት የምታደርጉት ነገር ካለ ኢኔብል ኤዲቲንግ ብላችሁ ማድረግ ይቻላል። ተመሳሳይ ደግሞ ለምሳሌ አሁንም ትራንስሌቱ አፋን ኦሮሞ አልኩት። ከዛ ልላክለት። እዚህ ጋርም እንደምታዩት በዚህ መንገድ እያስቀመጠልኝ ነው። ከዛ ኮፒ አድርጋችሁ መውሰድ ይቻላል። ወይም ደግሞ ክሬት ወርድ ዶክመንት ማለት ትችላላችሁ። ትራንስሌቱ ትግርኛ አልኩት። ከዛ ልላክለት። ከዛ በኋላ ወደ ትግርኛ ይተረጉምልኛል። ከዛ ይሄንንም ኮፒ ፔስት አድርጌ ወስደዋለሁ ወይም ዶክመንቱን እቀይረዋለሁ ማለት ነው። ልክ ቅድም ክሬት ወርድ ዶክመንት እንዳልኩት አድርጌ። ስለዚህ እናንተ አሁን ካያናችሁ አማራጮች ውስጥ የተሻለ ይተረጉምልኛል ብላችሁ ያሰባችሁትን እያያችሁ መምረጥ ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ ቪዲዮ እንዲሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።